አይክፋችሁ ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል። ቴክ ኢት ኢዚ። ህይወት ልንገራችሁ ቻሌንጅ አለው። ሁሉ ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ። ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ። በቻሌንጆች ውስጥ ጽኑ። ማይንዴ ውስጥ ነው ያለው። ከቃኘሁትና ፖዚቲቭ ካረኩት ደስተኛ ሆኜ ነው የምውለው። ስላንተ ያለኝን አመለካከት አስቀድሜ ጥሩ ሰው ነው፣ መልካም ሰው ነው፣ ደስ የሚል ሰው ነው ብዬ ካሰብኩኝ ደስ የሚል ሰው ነው የምትሆንልኝ፣ ጥሩ ነው የምትሆንልኝ። እንደ ትንሽ ነገር ብትለምን ትልቁን አትማርም። why not go for the best? all successful people አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕልድ የሆነ ላይፍ መርህ ያለው ህይወት በጣም ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። በመርህ የምንኖር ከሆነ ህይወታችን ቀላል ይሆናል። ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን። የመጀመሪያው ላይፍ ፕሪንሲፕል ሰልፍ አክሴፕተንስ ነው። አብረን እንድናየው የምፈልገው ራስን መቀበል። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ደሃ ነበረ። እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። የቆዳ ቀለሜን እቀበለዋለሁ፣ ቁመቴን እቀበለዋለሁ፣ አይደንቲቲን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ፣ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድነው ካላችሁ ራሳቸውን በደንብ ተቀብለዋል። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን ሞክራለሁ? ራሴን ቀበለዋለሁ። ይህ ሰልፍ አክሴፕታንስ ነው። ሁለተኛው ለህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል። ከሀብታም ቤተሰብ ተገኝተን ሊሆን ይችላል። ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊሊያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚንግ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒሲሊን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሰራው ነበር? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩን ማን ይሰጠን ነበር? ስለዚህ ዋናው ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልቅቆ ማውጣት ያስፈልጋል። ከዛ ስታገኙት ስራችሁን እየሰራችሁ የህይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ሶስተኛው አቮይዲንግ ኮምፒቲሽን ነው። ዩ አቮይድ ኮምፒቲሽን። በህይወታችሁ ግን ሚዝሬብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት እችል ነበር? ምን ያህል ሰራው? ምን ያህል ማንበብ እችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ። ከማንም ሰው ጋር ግን የራሳችሁን ፖቴንሻል ቱ ዘ ማክሲመም አውጥቶ ለመጠቀም ከራሳችሁ ጋር ተወዳደሩ። ከዛ ሰላም ታገኛላችሁ።
ምን መስራት ይችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት ይችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። አራተኛው ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ ኢት ሪሊ ሄልፕስ። ጓደኛዬ ጋር ደወልኩለት። ከዛ አያነሳም። አየው ጥጋቡን፣ ስልኬን አያነሳም ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። ቲንክ ፖዚቲቭ። ሁል ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። ሐሳብህን ፖዚቲቭ አድርገው ማለት ነው። ማይንዴ ውስጥ ነው ያለው። ከቃኘሁትና ፖዚቲቭ ካረኩት ደስተኛ ሆኜ ነው የምውለው። ስለ አንተ ያለኝን አመለካከት አስቀድሜ ጥሩ ሰው ነው፣ መልካም ሰው ነው፣ ደስ የሚል ሰው ነው ብዬ ካሰብኩኝ ደስ የሚል ሰው ነው የምትሆንልኝ፣ ጥሩ ነው የምትሆንልኝ። ስለዚህ ፖዚቲቭ ለመሆን እናስብ። አምስተኛው ፕሪንሲፕል ማየት የምንፈልገው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው። 4ኛ ክፍል ነው ትምህርት ያቆመው። ግን ኢትዮጵያ ውስጥ ስኮላርስ ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። እንዴት ሆነ? እንዴት ዕውቀት ታጠራቅማለህ አሉ። ጥያቄ የሚጠየቀው ጳውሎስ ኞኞ ነው። እንደዚህ አለ፣ አነባለሁ፣ ሁል ጊዜ አነባለሁ፣ ማታ ስተኛ መጽሐፍ ሳሊስ እንቅልፍ አይወስደኝም አለ። ሌላ ምን አለ? እጠይቃለሁ አለ። ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይህንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን እጠራና ይሄ ምንድን ነው ብዬ እጠይቃለሁ። አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ እጠይቃለሁ። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚከፈት ካላወቅኩ ሆስተሷን እጠራትና ይሄ እንዴት ነው የሚከፈተው እላታለሁ አለ። ስለዚህ ሰውየው 4ኛ ክፍሉ ተማሪ ስኮላር ሆነና ቁጭ አለ። ለመማር ፈቃደኛ መሆን ያስፈልጋቸዋል። አምስተኛው ወክ ዊዝ ዊዝደም፣ በጥበብ ይኸውላችሁ ወገኖቼ፣ በዊዝደም የምትባል ነገር አለች፣ ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮንመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንደሚያይ የምታውቀውን ሰው ትሄድና አፕሪሼት ታደርገውና የሚደነቅ ነገሩን ታደንቅና ወዳጅ ታደርገዋለህ። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለች፣ ዊዝደም ትኖራላችሁ። ቀጥሎ ያለው ኢንቴሊጀንቱ፣ ቢ ኢንቴሊጀንት። ኢንቴሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንቴሊጀንሲ ነው። ሁለተኛው ኢሞሽናል ኢንቴሊጀንሲ ነው። ሶስተኛው ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው ዕውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንቴሊጀንሲ አለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና
ስሜቶቻችንን ኔጅ የማረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንስ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። ምንድነው መሆን ያለበት? ኮንቬንሽናል ኢንቴሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንቴሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምናምን ይባባል። ኢሞሽናል ኢንቴሊጀንስ ይለው ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ለው ነው። ኢንቴሊጀንት ከሆነን በሁሉም እንሆን። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንስ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ ዕውቀት ይኖራችሁ፣ ኢሞሽናል ኢንቴሊጀንስ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ I'm getting angry, I'm getting frustrated, I'm a little bit down, depressed ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ወደ 8ኛው ልሂድ። ፕሪንሲፕልስ እያየን ነው። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታችኋል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትረዱት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ። ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። you have to be grateful። መስጋኞች ስትሆኑ ደስተኞች ያደርጋል። 10ኛው go for the best። በህይወት ዱዓም ስታረጉ ስትጸልዩም የምትሉት አለ። እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድነው ትንሽ የሚሰጥሽ? ትልቁስ? ትልቁ ለማ ሊሆን ነው? እንደው ትንሽ ነገር ብትል ለምን ትልቁን አትማርም? why not go for the best? ይሄ ዓለም ዩኒቨርስ ብዙ ነገር አለው። ለሁላችንም የበቃ ነገር አለው፣ በጣም ብዙ። ስለዚህ go for the best። ድሪም ስታረጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። እና ስንጠይቅ ከፍ አድርገን እንጠይቅ። ይሄ ውስኪ ይራጩበት የለም እንዴ ገንዘቡን? ታዲያ ለመጠጣት ምን ለማድረግ ለፈለጉት ነገር የሚያገኙት ከሆነ እዚህ ዩኒቨርስ ላይ ያለውን ሪሶርስ ለጥሩ ነገር አንተ ለምንድን ነው የማታገኘው? ስለዚህ go for the best, dream big, understand timing። ይሄ ደግሞ በጣም ኢምፖርታንት ነው። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። ለአንዲት ልጅ ብርቱካን ልጥላታለሁ። ከዛ ብርቱካን 3 ዓመቷ ነው እንዲህ ነበረ። ከዛ ለሷ ነው የምልጠው። ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ላንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ላንቺ ነው እኮ የምልጥልሽ እኮ ላንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይ ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ።
ማድረግ ያለባችሁን ነገር ጊዜው ነው ወይ is this the right time ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። አብረን እያሰብን ነው። accept what you cannot change። መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበር። በጣም በቃ ስማር ሁሉ ማስበው እናቴን ነው። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና ረግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? አልችልም። መለወጥ የማትችሉትን ነገር በህይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ያንገበግባቸዋል። accept it, you cannot change it። መለወጥ አትችልም። መለወጥ የማትችለውን ነገር አክሴፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጉ፣ አክሴፕት አድርጉት። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት፣ አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ፣ ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምትቆያላችሁ ሲዝፋየር አውጁ፣ ተኩስ አቁም። ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፒስ። አብሮህ የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑን ሙሉ ሰላም አድርጉና ዋሉ። አምራችሁ ሰላም ደስ ብሎት ይዋል። አንድ ጊዜ አንድ አጎቴ ነበርና ህይወት ምን አስተማረህ ብዬ ጠየቅኩት። እስቲ አንድ ነገር ንገረኝ አልኩት። ከዛ ምን አለኝ መሰላችሁ? በህይወት ዘመን ሁሉ በማያገባህ ነገር አትግባለኝ። እኔ የተጎዳሁት በህይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበራል። የሚያገባችሁንና የማያገባችሁን ነገሮች ምረጡ። ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ። forgiving all and avoiding vengeance። አንድ ነገር ልንገራችሁ፣ በደንብ አዳምጡት። ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል ቢባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል ቢባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣ አስማ፣ አላስፈላጊ ውፍረት፣ ኦቤሲቲ፣ ዕድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ፣ ጭንቀት ያመጣል። ምን? ቂም፣ ይቅር አለማለት። የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ ይቅር አልልም ብዬ እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በህይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል። 15ኛው ፕሪንሲፕላችን ፐርሲቪር ኢን ሰፈሪንግ።
ህይወት ልንገራችሁ ቻሌንጅ አለው። ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ፣ ፐርሲቪር አድርጉ። ቡዲዝም ተከታይ አይደለሁም፣ ግን ቡዲዝም ምን ይላል መሰላችሁ? የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ ላይፍ ኢዝ ሰፈሪንግ ይላል። አለቀ። ህይወት ስቃይ ነው። ለቡዲስቶች እንዲህ ብለው ዲፋይን የሚያደርጉት ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ ዋንቲንግ መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ሰፈሪንግ እንዳለ ግን ምን ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት፣ ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋችኋል። 16ኛው የደስታ ምንጫችሁን ንጹሕ አድርጉት፣ ፒውር ጆይ ኤንድ ሬስት። የደስታ ምንጭን ንጹሕ ባረገውስ ሻይ ጠጥቼ ቡና ጠጥቼ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹሕ ለምን አናደርገውም? ሕይወታችንን ለምንድነው መጠጣት ያለብህ? ለምንድነው መስከር ያለብህ? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልጋል። 17ኛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው፣ የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ የትዳር ጓደኛችሁን ስትፈልጉ ፀጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። እውነተኛ ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫሊዩ አድርጎት የህይወት ትነሮቻቸውንም ውስጣዊ ውበታቸውን አድንቁላቸው። 18ኛው ቢ ሃምብል and do not despise others። ትሁት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ። ፍሬ ያለው ዛፍ ዘቅ ይላል። ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል እና ትከሻ ያስተያያል። በልጣሃለሁ ምናምን ይላል። ዝቅ ማለት የሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ፣ በትህትና ቁጠሩም ይላል። ባልንጀራ ከአንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰው ነህ፣ አንተ አዋቂ ነህ፣ አንተን ከፍ አረጋለሁ። ምንም እኔ እንደ ፑሊ ነው። እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ፣ በዚህ ጋር ዝቅ ስታደርጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታደርጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል፣ ሁል ጊዜም ያዋጣል። ክራውን ነው እና ሰውን ማክበር፣ ሁሉንም፣ ሊስትሮውንም፣ ዌይትረሷንም፣ በር ላይ የቆመውን ጥበቃ፣ ሪስፔክት ደም። ማንንም ሰው ዲስፓይዝ አታድርጉ፣ ማንንም ሰው አትናቁ። ከዛስ እዛ ያከብሯቸዋል። ሌላው አብረን እንደምናስብበት ዲሲፕሊንድ መሆን ነው። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል። አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል።
ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታድረሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላችሁ? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊንድ ናቸው። ሀያኛው መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? አለ። በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለእሱ ፋሲካ ነው። አንተ ጋር ቁምሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም። ጥግ ይዞ አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ። አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራችሁ። የሆድ ድርቀት ኮንስቲፔሽን አለ አይደል? ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድን ነው? ዕቃ አይጥሉም። ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም። ከዛ ቴራፒው ምንድን ነው? ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባሉ። ወስደው አሮጌ ቃል አውጥተው ጣሉ። ኮንስቲፔሽኑ ለቀቃቸው። ልብሳችሁን ቼክ አድርጎ አውጡና ስጡ። ዕቃ ካለ የተቀመጠ የማይሰራ አውጣና ለሚያስፈልገው ሰው ስጠው። እኛ በሕክምና ስትሮክ የሚባል ነገር ትሰማላችሁ አይደል? አንዱ የሚመጣበት ለምሳሌ እግር ላይ ቬንስ ላይ ደም ይረጋል። ከዛ ከረጋው ደም ትቆረስና በቬኖቹ ትመለስና ልቤ ውስጥ ይገባል። ከዛ ልቤ ፓምፕ ያረጋታል። ፓምፕ ሲያረጋች ክሎት ያረገችው ትገባና ብሬን ላይ ያለ የደም ስር ትዘጋለች። ስትሮክ ነው። ፓራላይዝድ ሆናለሁ። አንዱ የሚመጣበት ይሄ ነው። ሌላው ብሊዲንግ ነው። ፋይናንሻል ስትሮክ የሚመታን መስጠት ስለማናውቅ ነው። አውጥተህ ስጥ ፍሎ ነው የሚያደርገው። አንተ ስትሰጥ ከዚህ ጋር ቦነሱ ይመጣል። ከአንተ ጋር ይወጣ፣ ከዛ ፍሎ ያደርጋል። ከአንተ ይወጣል፣ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ከዛ ከአንተ እጅ አንድ ነገር ይወጣ፣ ከፈጣሪም እጅ የሆነ ነገር ይወጣል። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ። ዕቃውን አውጡና ስጡ። ጊዜ ስጡ። ፍቅር ስጡ። አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም፣ መስጠትና መቀበልን እንወቅ። 21ኛው ፎሎ ዮር ሃርት። ኢንስቲንክት የሚባል ነገር አለ። ኢንቱዊሽን የሚባል መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። ትላልቅ ፖዚሽን ላይ ያላችሁት በተለይ ውስጣችሁን ታዳምጡና I don't think so በሚሆን አይመስለኝም ትላላችሁ። ኢንስቲንክት ነው፣ ኢንቱዊሽን ነው። ሊደርሺፕ ላይ በጣም ያስፈልጋል። ሁሉን ነገር በእውቀት አንወስነውም። ኢንቱዊሽን ያስፈልጋል። አንዳንዴ አይ መሄድ የለብኝም ኖ I don't have to go ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው እና ውስጥን ማዳመጥ፣ ጊዜ መውሰድ። አንዳንዴ ቁጭ በሉና ቴክ ታይም ብለ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን የሚባላል በካቶሊሲዝም ብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል። ቲኤም ይባላል። ዝም ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም፣ ኳይት የሆነ ጊዜ፣ ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኑራችሁ። እኔ ያለችኝ እና በጣም ሐሳባችሁ ኦርጋናይዝድ ይሆናል። ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዮር ሃርት። 22ኛው
ጊቭ ዲው ኦነር፣ ክብር ለሚገባው ሰው ክብርን ስጡ። በሕክምና ምን አለ መሰላችሁ? ሲኒየሪቲ 1 ዓመት ቀድሜው ግራጁዌት ያደረኩኝ ከሆነ አሁን የፈለገ ቦታ የደረሰ ቢሆን ስመጣ ወንበሩን ይለቅልኛል። ሲኒየር ያከብራል። እኔ ደግሞ የኔ 2 ዓመት እንደዚህ ሲኒየር ከሆነ በጣም ነው የማከብረው። በቃ የተለመደ ነው። ፖዚሽን የሚበልጥህን ሰውዬ ሪስፔክትን ተጽውቅ መከባበር፣ ክብር ለሚገባት እናትን ማክበር፣ አባትን ማክበር፣ በዕድሜ የሚበልጡንን ማክበር፣ ያስተማሩንን ሰዎች ማክበር፣ በፖዚሽን የሚበልጡንን ሰዎች ማክበር። 3ኛው መስማማት አይጠበቅባችሁም፣ ግን ፕሬየር ሃልፕስ፣ ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። ወደ አላህ መጸለይ፣ ወደ እግዚአብሔር መጸለይ፣ ወደ ያህዌ መጸለይ እንደ እምነታችሁ ይረዳል። ሪሊጂየስ የሆኑና ነን ሪሊጂየስ የሆኑ ሰዎች ተጠንቷል። the religious guys, the religious people, they are more healthy, they live longer, they have less depression, they have less anxiety. የተሻለ ጤንነት፣ የተሻለ ህይወት፣ ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። እና የተዋህዶ ልጅ ከሆንክ ወደ ቤተ ክርስቲያን ጎራ በል፣ ሂድ፣ ግድ የለም። ሞደርን ሰዎችም ሆኖ እንደዛ ነው። ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል መርጠህ እና በግል ጸሎት ጊዜ መውሰድ ያስፈልጋል። ጨረሻው ታሪክ እንስራ። ታሪክ ሰሪዎች አሉ፣ ታሪክ ጸሐፊዎች አሉ፣ ታሪክ አጥኞች አሉ። እኛ ታሪክ ማንበብ እንችላለን፣ ግን ታሪክ ደግሞ እንስራ፣ ለሌገሲ እንስራ። የመጨረሻ ንግግሬ ቢያንስ ለልጆቻችን ሌገሲነት ነው። ሰው ከ40 ዓመት በኋላ የሚኖረው ለሌገሲ ነው ይባላል። ለትውልድ ለጀነሬሽን ሌገሲ መተው ቢያቅተኝ ቢያንስ ለልጆቻችን ሌገሲ እንተውላቸው። የመልካም አርአያ፣ የመልካም ህይወት፣ የጥሩ ስም እንተውላቸው፣ ጥሩ ታሪክ እንተውላቸው እና ለሌጋሲ ትተን ለመሄድ እንስራ።